በጌታ የተወደዳችሁና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያን ሲሆን ሆፕ እንግዳ የተሰኘው ልዩ መሰናዶ ነው። አብራችሁን ለመቆየት ፈቃዳችሁ ሆኖ ባላችሁበት በልዩ ልዩ አይነት የሚዲያ አማራጮች ከኛ ጋር ስላላችሁ እጅግ በጣም አድርገን እናመሰግናችኋለን። በዚህ መሰናዶ ላይ ልዩ ልዩ እንግዶችን ወደዚህ ስፍራ እየጋበዝን በተለይ የህይወት ገጻቸውን እየገለጥን እግዚአብሔር በህይወታቸው ያደረገውን ነገር እያነሳን በጥቂቱም ቢሆን እግዚአብሔርን የምናመሰግንበት ከፍ ከፍ የምናረግበትና በተለየ መልኩ ደግሞ የእግዚአብሔርን ባህሪ የምንመለከትበት ልዩ መሰናዶ ነው። በዚህ መሰናዶ አብራችሁን ለመካፈል ፈቃዳችሁ ሆኖ ባላችሁበት ቦታ ጆሮቻችሁን ስላዋሳችሁን ጊዜያችሁን ስለሰጣችሁን እጅግ በጣም አድርገን እናመሰግናለን። ስለዚህ በዚህ አንፃር እስከ ፕሮግራሙ መጨረሻ ድረስ አብራችሁን ዝለቁ እያል በጌታ ፍቅር እንጋብዛችኋለን። ዛሬ በተለየ መልኩ ይዘንላችሁ የመጣነው እንግዳ ምናልባት በእድሜ ከምናነሳቸው የህይወት ገጾቹ ወይም ደግሞ ከምንከፍታቸው የህይወት ገጾቹ አንፃር በእድሜው ትንሽ ልትሉ የምትችሉ በሱ ህይወት ውስጥ ግን እግዚአብሔር ትልቅን ስራ እየሰራ እንግዳ አሁንም እየሰራ ያለ በጌታ ቤት ውስጥ በቤት ውስጥ የሚያገለግል የእግዚአብሔር ባሪያ በህይወቱ ደግሞ እጅግ ለብዙዎች መባረክ ምክንያት የሆነ ባለትዳር የልጆች አባት ወንድማችን ዶክተር ዳዊት ካሳ ነው። በሚኖረን ቆይታ መልካም በረከት እንደምታገኙ ተስፋ እያደረግን ከሱ ጋር ቆይታ እናረጋለን። ወንድማችን ዳዊት ካሳ በዝማሬ እንዳልኳችሁ አገልግሎቱ ብዙዎቻችን የምናቀው እንደዚሁም ደግሞ ቤተክርስቲያንን በዝማሬ በመምራት ደግሞ የምናቀው በተለያዩ ማህበራዊ ፕሮግራሞች ላይ ደግሞ በመገኘት የመዝሙር አገልግሎትን የሚመራ የሚያገለግል ብዙዎቻችን የምንባረክበት ወንድማችን ነው። ዛሬ በተለየ መልኩ ደግሞ በዚህ ስቱዲዮአችን እንግዳ አድርገን ጋብዘነዋል። በሚኖረን ቆይታ ሁሉ መልካም ነገር ታገኛላችሁ ስንል በጌታ ፍቅር አብራችሁን ዝለቁ እያል እንጋብዛችኋለን። መልካም ቆይታ። እንግዲህ መጀመሪያ ላይ እንዳልኩ እንግዲህ ትንሽ እድሜው ትንሽ ቢመስልም በህይወቱ ግን የምናነሳቸው ነገሮች በጣም የሚገርሙና እግዚአብሔር በጣም ብዙ መልካም ነገሮችን ያደረገበትን ታሪኮቹን እያነሳን እግዚአብሔር እናመሰግናለን። ይሄንን ያልኩበት ምክንያት ወንድሜ ዳዊትን ትንሽ በተወሰኑ አመታት ስለማቀው አገልግሎቱን ስላየው ስለተባረኩ ከዛ በመነሳት ነው። ምናልባት ለዚህ ምስክሮች ትሆናላችሁ። በተለያየ ዓለም ጫፍ ላይ ሆናችሁ በተለይ ባለው የመንፈሳዊ አገልግሎት እየተካፈላችሁ የቀመሳችሁ ካላችሁ እግዚአብሔር እናንተም አብራችሁን ታመሰግናላችሁ። ሌሎቻችንም ዛሬ በተለየ መልኩ አንዳንድ የህይወት ገጾችን እየከፈትን እግዚአብሔርን በተለየ መልኩ የምናመሰግንበት ልዩ መሰናዶ ነው የሚሆነው። ስለዚህ አብራችሁን ቆዩ፣ ትባረካላችሁ። እግዚአብሔር ይባርካችሁ። ዳዊት እንግዲህ ምናልባት እንደው እንደመነሻ እንዲሆነ እንደመግቢያ ስምህ ዳዊት ካሳ ነው። እንግዲህ ዶክተር ዳዊት ካሳ ዳዊት የሚለው ስም እንዲሁ ዝም ብሎ የወጣ አይደለም አለኝ አንድ ሰው። ዝም ብሎ የወጣ አይደለም። ምክንያቱም ስሞች መቼም ዝም ብሎ አይወጡም። በተለይ ወደዚህ ወደ ሰሜን አካባቢ ወይም በሀገራችን በሚባል ደረጃ ስም ዝም ብሎ አይወጣም እና አንዳንድ ጊዜ ደግሞ እግዚአብሔር የሚሰጣልና የተለየ ነው ስሙ አለኝ አንድ ሰውና ምን የተለየ ታሪክ አለው? እንዴት ነው ስም ይወጣው? እንግዲህ መጠየቅ በጣም ቀላል ነው። እኔ ዛሬ በዚህ የመጀመሪያ እግዚአብሔርን አመሰግናለሁ። አይ ዶንት ኖ እንግዲህ ለሰዎች የሚሆን የሚረባ ነገር ካለ ለማካፈል ተገኝቻለሁ። ከስሜ ስጀምር እያሰብኩት ነበር ይሄ ጥያቄ ሰዎች አንዳንድ ሰዎችን እንደጠየቅ ስለሰማው ወደ ስቱዲዮ ከመግባት አንዳንድ መረጃዎች ሰበሰብ ነበርና አይ ቲንክ ከማን እንዳገኙትም ያወቅ ይመስላል። አይ ዶንት ኖ እንግዲህ ብቻ ግን
ለመጀመሪያ ጊዜ ምናልባት ሊሆን ይችላል ማወራው። የተለየ ነገር አለው። ያው በልጅነቴ 2 ስም ነው የነበረኝ። የተሰጠኝ ስም አባቴ ያወጣልኛል፣ እናቴ ያወጣችልኛል። እና ምንድነው የሆነው? አይ ሆፕ እንግዲህ ይሄን ሞር እናቴ ብትጠየቅ ሞር በደንብ ታብራራዋለች። እኔ ከመወለዴ በፊት በህልሟ የምትወልጂውን ልጅ ዳዊት በዩ የሚል እንደተነገራት ነግራኛለች። ከዛ በኋላ እንደተወለድኩ ስም አልወጣልኝም። ታመምኩና ወደ ሆስፒታል ሄድኩ። ማን ነው ስሙ ሲሏት ስም በወቅቱ ስላልወጣ ገና ትዝ አላት። ያኔ በህልም የታያትና ዳዊት አለች። በቃ ቀጥታ ማለት ነውና ከዛ አባቴ ደግሞ አይ እኔ ያወጣሁለት ስም አለና በእውቀቱ ብሎ ነው ያወጣልኝ። ከዛ ለ1 ዓመት ያክል በሁለቱ ስም ጠራ እንደነበር ነግረውኛል። የ1 ዓመት ልደቴ ሲከበር እኛ ባደግንበት አካባቢ ምን ይደረግ ነበር? ሸክላ ላይ ስም ተጽፎ ይመጣል። ሸክላ ላይ የ1ኛ ዓመት የልደት በዓል የእንትና ልደት ተብሎ ይጻፋል። እና እኛ ቤት ሁለቱም እናቴም ዳዊት ካሳ ብላ አጽፋ መጣች፣ አባቴም በእውቀቱ ካሳ ብሎ አጽፎ መጣ ማለት ነው። እና ከዛ ክርክር ሆነ። አይ እጣ ይውጣና ይለይ ወደሚል መጣ። የ1 ዓመት ልደቴ ሲከበር እጣ ወጣ። እንግዲህ እንደነገሩኝ ነው። እጣውን ሳወጣው ዳዊት የሚለው ወጣ። በዛ ጸደቀ ማለት ነው። እና የሚገርመው ግን ቤት አገር በሚቀይሩበት ጊዜ ወላጆቼ ሸክላው ዳዊት የሚለው ተሰበረ፣ ቤት በእውቀቱ የሚለው አለ። እና ቤት ሰው ሲመጣ በእውቀቱ የሚለውን ስለሚያይ ማን ነው ይሄ ልጅ ብሎ ይጠይቃል። እና ስቲል አሁንም እኛ ቤት እናቴ ጋር በእውቀቱ ካሳው የሚለው ሸክላ አለ። እና እንግዲህ እሷ እንደነገረችኝ በህልሟ እግዚአብሔር እንደነገራት የምትወልጂውን ልጅ ዳዊት በዩ የሚል መልእክት መጥቶላት እንደነበረ እና ያንን ደግሞ ከልጅነቴ ሰምቼ ስላደግኩ ነው መሰለኝ እኔ ህይወት ውስጥ ተጽዕኖ ነበረው። ይሄ ታሪክ በራሱ እኔ ህይወት ውስጥ በጣም ተጽዕኖ ነበረው። እንግዲህ በእያንዳንዱ ነገር ኦኬ ዳዊት እንድባል ከፈለገ የሆነ ነገር ብዙ ነገር ከዳዊት እማራለሁ። እና በጣም የምወደው ጥቅስም በህይወቴ ከልጅነቴ ጀምሮ የያዝኩት አሁንም ማርክ አድርጌ ይዤዋለሁ። አጋጣሚ መዝሙረ ዳዊት ምዕራፍ 26-27 ቁጥር 4 ላይ እግዚአብሔርና አንዲት ነገር ለመንኩት እርሷንም እሻለሁ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። ይሄ ከልጅነቴ ጀምሮ በቃል የማቀው ወይም ደግሞ በጣም እማቀው ጥቅስ የመጀመሪያም በሚባል ደረጃ እማቀው ጥቅስ በመጽሐፍ ቅዱስ ውስጥ ይሄን ነው ከልጅነቴና ለምን እንደሆነ አላቅም፣ ግን በጣም ነው የምወደው በእግዚአብሔር ቤት መኖር፣ እግዚአብሔር ማየት የሚለው ነገር አይ ሆፕ የስሜ አወጣት ተጽዕኖ ሳይኖርበት አይቀርም። ሁልጊዜ አስበዋለሁ። ለማንም ግን ይሄን በጣም ጥቂት ሰዎች ናቸው የሚያውቁት። ምናልባት እናቴ፣ ባለቤቴ፣ ከዛ ውጭ ማንም ሰው የሚያውቀው ታሪክ አይደለም። ተናግሬውም አላውቅም። እውነት ነው። ይሄን እንግዲህ መቼም የሚገርም ነው እንዳልከው በህይወት ላይ ተጽዕኖ ያሳደረ ይመስለኛል አልክ። እኔም ይመስለኛል። አሁን እንግዲህ ስናይ ወደኋላ ሄደን አንዳንድ ታሪኮችን እናነሳለን። ስናነሳ እውነትም ይሄ ስም ተጽዕኖ ሳያደርግ አይቀርም የሚል ነገር ማለት የሚቻልበት ሌቭል ላይ ያለ ይመስላል። እና የሚገርም ነው የእግዚአብሔር ነገር። ስምን መልአክ ያወጣዋል የሚባለው እንግዲህ እዚህ ላይ ነው መሰለኝ። አንዳንዴ እውነት ነው ማርያም ከተነገራት በኋላ በልቧ ተጠብቀው ነበር የሚል ቃል ተጽፏል በመጽሐፍ ቅዱስ እና ስለ ክርስቶስ ካወቀች በኋላ እና አይ ሆፕ እኔም በልቤ ብዙ መጠብቃቸው ከዚህ ስም ጋር ተያይዞ ብዙ መጠብቃቸው ነገሮች ነበሩ፣ ሆነዋል። እግዚአብሔር ይመስገን ብዙ ነገሮችን አሁንም ስቲል መጠብቃቸው ገና ብዙ ነገሮች አሉ እና ተጽዕኖ ያደርጋል። ስም ማንነት ላይ ተጽዕኖ ያደርጋል ብዬ አስባለሁ። በዋናነት ደግሞ አወጣጡ ደግሞ ትንሽ ከመንፈሳዊ ነገር ጋር የተያያዘ ሲሆን ታሪክ ሲኖረው እያንዳንዱ ነገር እንኳን ስም ምንም ነገር ከጀርባ ያለውን ታሪክ ስታውቅ የበለጠ ወይ ትወደዋለህ ወይ ትጠላዋለህ አንድን ነገር እና
ታሪኮች ከጀርባ ያሉ ታሪኮች በጣም ተጽዕኖ ያደርጋሉ ለአንድ ነገር ፊት ለፊት ከምናውቀው ይልቅ በደንብ ጠለቅ ብለን አንድ ነገር ስናይ ወይ ይገባናል። አንዳንዱ የመጽሐፍ ቅዱስ ታሪክ እንደውም ዝም ብሎ ሳይገባን ብዙ የኖሩ የመጽሐፍ ቅዱስ ታሪኮች አሉ። ከጀርባ ያሉ ያ ታሪክ እንዲጻፍ መነሻ የሆኑ ነገሮች ሲገቡን ነው በደንብ የዛ የመጽሐፍ ቅዱስ ክፍል የሚገባን እና አይ ሆፕ በእኔ ህይወት ውስጥም ተጽዕኖ ያለው ይመስለኛል አለውም ብዬ አስባለሁ። በልቤ የምጠብቃቸው ብዙ ነገሮች ነበሩ። ዳዊት ካለኝ እንደ ዳዊት አልኖርኩም። በጣም ዳዊት በጣም መጽሐፍ ቅዱስ በጣም የሚያስገርመኝ ሰው ነው እና ፍሪም ሰው ነው። ዳዊት ሲምፕል ሰው ነው እና ሲምፕል ነው። መውደቅ ይወድቃል፣ ግን ይቅርታ ለመጠየቅ ይሄ በጣም የሚያካብድ ሰው አይደለም። ዳዊት ደግሞ ሲሪየስም ሰው ነው። እግዚአብሔርን የሚያይበት አንግል በጣም የተለየ ነው። ይሄንን መጽሐፍ ቅዱስ ክፍል እንግዲህ በጣም በህይወቴ በጣም ረጅም ዓመት ኑር ያለው የገባኝ ባለፉት ዓመታት 1 ዓመት ወይ ምናምን ወዲህ ነው። በትክክል ዳዊት ምን እያለ እንደሆነ የገባኝ አሁን ነው። እኔ በቃ በእግዚአብሔር ቤት መኖር እግዚአብሔርን ደስ የሚያሰኙ ነገሮች ማድረግ ምናምን በሚል ነው። በቃ ያ እግዚአብሔርን ደስ የሚያሰኙ ነገሮች ማድረግ በእግዚአብሔር ቤት ውስጥ መመላለስ ብትወድቅም ብትነሳም ምናምን የሚለው ለዘመናት ገብቶኝ የኖረው እሱ ነው። ለካ ዳዊት ግን የሚለው ምንድነው? በደንብ ካየነው ያን ክፍልም እግዚአብሔር ቤት ለዘላለም መኖር ዘንድ ይልና እሱንም እግዚአብሔርን ደስ የሚያሰኘውን ራሱ እግዚአብሔርን ደስ የሚያሰኘውን እግዚአብሔርን አይዘንድ ነው እንጂ እግዚአብሔር የሚወደውን ነገር አይዘንድ ሳይሆን እግዚአብሔርን ራሱ ሌላ የሚያስደስት ነገር የለም። በቃ የመኖሬ ምክንያት በቤት ውስጥ መመላለሴ ምክንያት እግዚአብሔርን ምን የሚያደርገውን በጣም ደስ የሚያሰኘውን አይዘንድ ነው እና የዳዊት ጥማት የዳዊት ፍላጎት እግዚአብሔርን ደስ የሚያሰኘውን ራሱን እግዚአብሔርን የማየት ጉጉት ነው። የብዙዎቻችን ደግሞ እግዚአብሔርን ለማስደሰት መጣር ነው። እግዚአብሔርን ደስ ይለዋል አይለውም የሚሉ ነገሮችን በማድረግ ህይወታችን የተጠመደ ነው እና ዳዊት ግን እንዲህ የተደበቀ ለብዙዎቻችን የማይገባን እሱ ግን የገባው ብትገፋው የማይወጣ ምክንያቱም ደስ የሚያሰኝ መድረኩ ላይ አለ፣ ደስ የሚያሰኝ መቅደሱ ላይ አለ። ቢከፋው ቢደለው ምናምን ጉዳይ አይደለም ዳዊትና ሲምፕል ግን በጣም ከባድም ሰው ነው ዳዊትና አይ ሆፕ ይሄ ደግሞ ከገባኝ ወዲህ ደግሞ በጣም ወድጄዋለሁ። ይሄንን ክፍል እንኳንም ያስኩት ባይገባኝም የገባኝን ያክል ለመኖር በሞክርም ግን በጣም የህይወቴ ጥሩ የመጽሐፍ ቅዱስ ክፍል ይሄ ነው ለኔ። ብዙ መጽሐፍ ቅዱስ ክፍሎች ቢኖሩም ይሄ ግን በጣም መሰረታዊ ነው ብዬ አስባለሁ። በእግዚአብሔር ቤት ለመቆየት በእግዚአብሔር ቤት ውስጥ ለመኖር አሁን ደግሞ ሌላ ሪዝን አገኘሁ ለመቆየት። ሰው ቢኖር ሰው ቢሳካልኝ ባይሳካልኝ ፌል ባደርግ ባላደርግ በኃጢአት ውስጥ በሆን በጽድቅ ውስጥ ብመላለስ እሱ ሳይሆን በእግዚአብሔር ቤት ለመኖር ምክንያቱ ራሱ እግዚአብሔር ደስ የሚያሰኘው ራሱ እግዚአብሔር እና እሱ በጣም ማተር የሚያደርግ ይመስለኛል። የሚገርም ነው። ምናልባት እንግዲህ ይመስለኛል አልክ እንጂ አሁን ከዚህ በኋላ ያሉትን ላነሳቸው ያሉትን ሀሳቦች ሳያቸው እውነትም እንዳልከው ተለማምዳል። ገና የምጠብቀውም አለ የሆነልኝ አለ ብላል። እንደገና የምጠብቀውም ነገር እንዳለ ያሳያልና እኔም በእውነቱ ይሄንን ኢንተርቪው እንኳን እግዚአብሔር እድል ሰጠኝ አንተን ኢንተርቪው ለማድረግ ማለት ነውና እግዚአብሔር የተመሰገነ ይሁን። እኔም የምልህ አሁን ከዚሁ ጋር ተያይዞ አንዱ ምናልባት ከዚሁ ጋር ሊሄድ ይችላል። አንተን ሰው ሁሉ የሚያውቅ አሁን ዳዊት ሲባል በዝማሬ አገልግሎት ነው። አድቬንቲስት ቤተክርስቲያን ውስጥ ካሉ ዘማሪያን ጥቂት ዘማሪዎች መካከል አንዱ አንተ ነህ። በተለይ ደግሞ ትልቅ የሆነው ተጽዕኖ ደግሞ ያሳደርከው ደግሞ መዝሙር የራስንም መዘመር ሳይሆን ሌሎች ደግሞ እንዲዘምሩ የማነሳሳት እንዲዘምሩ ማድረግ በዚህ ህይወትህ እውነትም እንግዲህ ከስምህ የተቀዳ ሊሆን ይችላል። እግዚአብሔር የሰጠህ ልዩ መክሊት ነው ብዬ አስባለሁ እና ከዚሁ ጋር ተያይዞ እንደው ይሄ የዝማሬ አገልግሎትህ መቼ ነው እንዴት ነው የተጀመረው ብናነሳ ደስ ይለኛል። ዝማሬ እንግዲህ እግዚአብሔር የሚሰጠው ነገር ነው። መዝሙር ከህይወት ሲሆን አሁን የዳዊት መዝሙሮች በሙሉ ቅድም እንዳልኩ ነው ከህይወቱ
ከልምዱ ከኑሮ ስለሚሆን እስካሁን ድረስ እየገረመን ከዛ ደግሞ አብዛኛው ነገር ፎከሱ እግዚአብሔር ነው። ምስጋናም ቢሆን ክሬዲቱን የሚሰጠው ለእግዚአብሔር ነው እንጂ በጣም ደስ ብሎኛል እንደው እንዲህ ያደርግልኝ የሚል ራሱ ጋር የሚያስቀረው ነገር ብዙ የለም እና ዝማሬ በጣም በጣም በመጽሐፍ ቅዱስ ውስጥም በክርስቲያናዊ ህይወትም በቤተክርስቲያናችንም በጣም ቫልዩ ያለው እንደሆነ ይሰማኛል። እግዚአብሔር በሰጠኝ መጠን ለማገልገል ሞክራለሁ። የተሰጠኝን ያክል አገልግያለሁ ብዬ ብዙ አላምንም እውነቱን ለመናገር። ለምን ብዙ ማድረግ ሲጠበቅብን ያላደረግነው ነገር አለ። እንደ ቤተክርስቲያንም እንደ ግለሰብም ብዙ ኮንትሪቢዩት አላደረግንም እዚህና እዛ ከመሮጥ ውጪ እና የተወሰነ ነገር ከማድረግ ውጪ በዝማሬ ላይ ስር ነቀል የሆነ ትውልድን ይዞ የሚሻገር ብዙ ነገር አድርጌያለሁ ብዬ አላስብም። ግን መዝሙር በጣም ነው የምወደው፣ በጣም ነው የምወደው። ከልጅነት ጀምሮ መዝሙር ወዳለው ኳየር ውስጥ አድጌያለሁ። እናስታውሳለሁ እንደውም ኳየር ስገባ አንድ ቀን ሮብ ቀን ነው የመጀመሪያ ለመዘመር መድረክ ላይ ወጥቶት ፑልፒቱ ድረስ ነው ቁመቴ። ስለዚህ ጎን ጋር ቁሜ ነው የዘመርኩት እና ያን መዝሙር ያለማመደችኝ አንዲት እህት ነች፣ አክስቴ ነች። ከጅማ አካባቢ መታ እኛ አካባቢና ወጥቼ ዘመርኩ። አርብ ድገም ተባልኩ። ሌላ መዝሙር ለምን አዘምርም ተባልኩ። እሺ ብዬ ዘመርኩ። ቅዳሜ ሮብ የዘመርኩትን ካልዘመርክ ተባልኩ፣ ዘመርኩ። ከዛ ከሰዓት ኳየር ገባሁ። በዛው ነው ኳየር በፍጥነት ነውና ኳየር የገባሁትና እስከዛን ድረስ ኳየር አልነበርኩም። ብዙ እንትን አልልም ነበርና ህፃናት ጋር አንዳንድ ነገር አድርጋለሁ። በጣም ፈሪ ነኝ የነበርኩትም አሁንም እንደዛው ነኝ ብዬ አስባለሁ። ብዙ አልደፍርም ግን ፍርሃት ልዩ ነው። አንድ ነገር ቶሎ ለማድረግ እፈራለሁ። ኢንቮልቭ ካረኩበት በኋላ ግን ብዙም ችግር የለብኝና ፈሪ ስለነበርኩ ብዙ አልቀርብም የነበረውና ግን ያን ቀን እንዴት ድፍረት እንዳገኘው አላቅም። ወጣው ዘመርኩ። በዛው ትልቁ ኳየር ዋና ኳየር ውስጥ ገባው፣ ራሴን አገኘሁት። ከዛን ጊዜ ጀምሮ እየዘመርኩ ነው ያደግኩት። ቤተክርስቲያን በጣም ጎበዝ የመዝሙር አስተማሪዎች ነበሩን እኛ በነበርንበት ቤተክርስቲያን። ጓደኞቼ ሁሉም በሚባል ደረጃ ኳየር ውስጥ በግሉ ቢዘምር መዘመር የሚችል ያክል እንትን ነበረውና አቅም ነበራቸው። እኔ የተለየ ምንድን ነበር አደርግ የነበረው የሰዎችን መዝሙር ማረሰው የፓስተር ተስፋዬን መዝሙሮች አብዛኞቹን መዝሙሮች እየዘመርን ያደግነው እና እነሱን አቀርብ ነበረ። ፓስተር ተስፋዬ ሽብሩ የነያሱን መዝሙሮች እነሱን በጣም እንዘምር ነበረ እና ሌሎችም በዛን ጊዜ ይዘመሩ የነበሩት የነ አካላትን መዝሙሮች እናቀርብ ነበረ። እንደገና መድረክ ላይ የምንዘምራቸው እነሱን ነበርና እነዚህ ዝማሬዎች በየሳምንቱ መለማመድ ነበረብን። በቃ ህይወታችን ሙሉ ቸርች ውስጥ ይሆን ነበርና ከሱ ውጪ ሌሎች የተለያዩ ዘማሪዎችን መዝሙር እንደገና እንዘምር ነበር። ያ ምን እያደረገ መጣ? መዝሙር ውስጥ በጣም እንድቆይ፣ መዝሙርን እንድወደው፣ ሙዚቃ ውስጥ በጣም እንድቆይ ያደረገኝ እሱ ነው። ከዛ በኋላ እንግዲህ ዩኒቨርሲቲ ከገባው በኋላ ነው የራሴን ትክክለኛ መዝሙር መጻፍ የጀመርኩት። ከዛ ውጪ በእግዚአብሔር ፊት በጣም በብዛት ማገለግል የነበረው የሰዎችን መዝሙር እንደገና በመዘመር ነበር አገለግል የነበረው። ዩኒቨርሲቲ ገብቼ አንድ አመት በጣም አስቸጋሪ ጊዜ ያሳልፍ ያለውና እሱን ካሳለፍኩ በኋላ የመጀመሪያ መዝሙር የጻፍኩት ያኔ ነው። በደንብ የሚገልጽልኝ እንዳልኩህ ከህይወት ሲሆን ትርጉም ይሰጣልና አንዳንድ ሰዎች ይላሉ ይሄ መዝሙር እንወደዋለን እና የሚወደደው አንድ መዝሙር ከህይወት ሲጻፍ ነውና ስንቱ ይወራ ስንቱ ይነገር የሚለው መዝሙር እንዴት እግዚአብሔር የሚገርም ነው። ጥቂት አመት ትኖርና ግን ብዙ አሳልፈው ስለሚሆን እድሜህ ትንሹ ነው ግን ብዙ ያለፍከው ነገር ካለ በቃ መጻፍ ትችላለህ ማለት ነውና አይ ሆፕ በጣም በዛ ውስጥ በማለፋችን በኳየር ውስጥ በማለፋችን ጎበዝ አሰልጣኞች በመኖራቸው በወቅቱ ጓደኞቼ በሙሉ በጣም ጎበዞች ነበሩ እና በእነሱ ምክንያት ወደ መዝሙር መጣሁ። መጨረሻ በመዝሙር አገልግሎት ውስጥ እስካሁን አለሁ እግዚአብሔር ይመስገን። እንደሚገባ ባላገለግልም ከረንትሊ ስፔሻሊ ወደ ቅርብ አመታት ጉሮሮዬን በጣም ያመኛል ትንሽ ዘምሬ ከወረድኩና በዚህ ምክንያት እንትን እያረኩ ነው እንጂ
መዝሙር በጣም ነው የምወደው። በቃ አንዳንድ ጊዜ እንደውም ቤት ከትምህርቴ ጋር እስኪጋጭ ድረስ ሁሉ ሰዓት በጣም ብዙ ሰዓት ነው ለልምምድ ምን ወስደው የነበረው ልጆች ያለን እና 6 ቀን 7 ቀን ቸርች ነን። ቅዳሜንም እሑድም ሰኞም ማክሰኞም እኛ ቸርች ነን። ከሰዓት በኋላ ከሆነ ክላሳችን ጧት ቸርች ነን። ከሰዓት ጧት ከሆነ ከሰዓት ማታ ቸርች ነን ብዙ ጊዜና እሱ ማኔጅ መደረግ አለበት። ለልጆች ግን የጠቀመኝና በጣም እንድቆይ ካደረገኝ ነገር ውስጥ አንዱ ዝማሬ ነው። ብዙ የህይወት ውጣ ውረድ ውስጥ በአጭር ዓመታቶች ውስጥ ሳልፍ እግዚአብሔር በዝማሬ ውስጥ ይነግርሃልም ያበረታታልምና ለኔ ዝማሬ የተለየ ነገር አለው። ከዛ ውጭ እንግዲህ በማዘመር አገልግሎት ደግሞ በተለይ ወደ አዲስ አበባ መጥቼ ገርጂ ቤተክርስቲያን እንጆይን ካደረኩ በኋላ ማዘመር ምን ማለት እንደሆነ የተማርኩት እዛ ነው። ከዛ ፊት ማዘመር ወተን እንቆምና አንድ ቁጥር አስመርጠን መዘመር የተለየ ነገር አናደርግ አብሮ መዘመር ነው። ማዘመር ግን የራሱ የሆነ ለካ የራሱ የሆነ ዝግጅት ቴክኒክም የሆነ ችሎታ እንዳለው ያን ደግሞ ከታላላቆች መማር እንዴት እንደሆነ እያስተማሩን ዝም ብለህ መዝሙር መምራት አትችልም። አንደኛ መዝሙሩን በደንብ ማወቅ አለብህ። በደንብ መዝሙር ማወቅ አለብህ። ሁለተኛ ከራስ ህይወት ጋር ከራስህ ጋር ማዋሃድ አለብህ። ትርጉም እየሰጠ ስትዘምረው ስታዘምርና ዝም ብሎ የሆነ መዝሙር ተመርጦ ስታዘምር በጣም ዲፍረንስ አለውና እንደዚህ አይነት ነገሮች ወደ መዝሙር አዘማሪነት ደግሞ በጣም ብዙዎች የሚያውቁኝ አብዛኛውን ጊዜ በመዝሙር አዘማሪነት ስለሆነ መዝሙር አገልግሎትን በመምራት እየተሳተፍኩ እያደግኩ በዛ ውስጥ እያደግኩ ምችለውን በጣም ጥቂት ነገር ለማድረግ ሞክሬያለሁ ብዬ አስባለሁ። እግዚአብሔር ይባርክህ። በእውነቱ ለዚህ ብዙዎች ምስክር ናቸው ብዬ አስባለሁ። እንዳልከው በተለይ በማዘመር ረገድ እግዚአብሔር ከሰጠህ ጸጋ መካከል አንዱ እሱ ነው ብዬ አስባለሁ። ቤተክርስቲያን ውስጥ ጉባኤው ሲዘምር ዳዊት ፕሮግራሙን እየመራከውና እያዘመርክ ከሆነ እንዳልከው ከዚህ ዝግጅት ነው ማለት ነው። ብዙዎች በጣም በደስታ እግዚአብሔርን አመስግነው ደስ ብሏቸው እንዳውም አንዳንድ ቀን ዳዊት የት ሄዶ ነው እስኪሉ ድረስ የሚጠይቁ ሰዎችም አሉ። ይሄ የእግዚአብሔር ጸጋ ነው ብዬ አስባለሁና እውነትም እንዳልከው ከቅርብ ጊዜ ወዲህ በጣም ብዙዎች ብዙ አይነት የደስታ ስነ ስርዓቶች ላይም ሰርጎች ላይ እንደዚህ በስርዓት ሰዎች እግዚአብሔርን በዝማሬ እንዲያመልኩ የምታረግበት ነገር በጣም ከጥንት የመጣ ነው፣ ደሞም ጸጋ ነው ብዬ አስባለሁና እውነት ነው። እግዚአብሔር የተመሰገነ ይሁን። ከዚህ ጋር ተያይዞ ቅድም እንዳልከው እንግዲህ አጀማመርህ እንደዛ ነው። መጀመሪያ እንግዲህ እንደተነሳንበት ደግሞ ምናልባት ደግሞ ከስምህም ጋራ ተጽዕኖ ይኖራል ብዬ አስባለሁ። ባለመዝሙሩ ዳዊት ነው በዝማሬ እግዚአብሔር የሚያመሰግን እና ሆኖ አየሁት ያልከው አንዱ እሱ ሊሆን ይችላል ብዬ አስባለሁና እግዚአብሔር ይመስገን። ልጅ ያለው አንዱ ቅዴ የነበረው በቃ እንደ ዳዊት መዝሙሮች መጻፍ፣ ከዛ ደግሞ የመዝሙር አልበም መስራት በቃ የማይቻልም ይመስል ነበር። ከቱም የነበርነው ኦልሞስት የክፍለ ሀገር ከተማ ነው፣ ደብረ ታቦር ነው። አዲስ አበባ ለኛ በጣም ሩቅ ነው። እንዳሁኑ አይደለም። እንዳሁኑ ብዙ ነገር ለኛ በጣም ሩቅ ነው እና የሚደረስ መስሎ የሚታይ አይደለም እና ትራንስፖርት 2 ቀን ለዛውም በቃ ተንዘፍዝፈን ብዙ መስዋዕትነት ከፍለ ነው በሁለተኛው ቀን ማታ ነው የምትመጣውና ኦልሞስት በጣም ሩቅ አገር ነው አዲስ አበባ ለኛ። ከዛ ደግሞ እንደገና እንደዚህ የመዝሙር ካሴት መስራት እጅግ ሩቅ ነው፣ እጅግ በጣም ሩቅ ነው። ግን አንድ እጠብቀው የነበረው እሱ ነው። በቃ ዳዊት ካለኝ እግዚአብሔር የሆነ በመዝሙር መስራት አለብኝ ብዬ የማስበው ነገር ነበርና 24-25 ዓመቴ ላይ ነው ይሄን እድል እግዚአብሔር የሰጠኝ። በጣም በዚህ እድለኛ ነኝ። ግን ከዛ በኋላ እንደሚጠብቅብኝ አላደረኩም ብዬ አስባለሁ። ሁልጊዜ በየዓመቱ አቅዳለሁ፣ ግን በጣም የቅድ አፈጻጸም እንግዲህ እንደ ሲገመገም 10-15% እንኳን አልሄድም። በዛ ውስጥ አገልግሎት ውስጥ መሆን በምፈልገው ልክ ግን እያገለገልኩ አይደለም በዝማሬ ላይ። እግዚአብሔር ይመስገን። በጌታ የተወደዳችሁ እና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያን ነው። የሆፕ እንግዳ ልዩ መሰናዶ ነው። ዛሬ በእንግድነት እንግዲህ በዚህ በስቱዲዮአችን የተገኘው
በዚህ በሆፕ ቻናልም አገልጋይ የሆነው በተለያየ ቦታዎች ላይ በዝማሬም በቃልም በተለያየ አገልግሎቶች የምታውቁት ብዙዎቻችሁ የምታውቁት ማለት ነው ወንድማችን ዶክተር ዳዊት ካሳ ነው። ዳዊት እንግዲህ እንዳለው ነው በጣም ረጅም ዓመት የኖረው ደግሞ እድሜው በጣም ትልቅ ሆኖ አይደለም እድሜው በጣም ትንሽ ነው ግን በዚህ ባጭር ህይወቱ ግን እግዚአብሔር በሱ ህይወት ውስጥ የሰራው ስራ ቢወራ ማያልቅ ነው ከየት እንደተነሳ ጥያቄው ከስሙ እንዴት እንደተነሳ ስንመለከት ነበረ የሚገርማችሁ ዶክተር ዳዊት ካሳ አሁን ትልቅ የመንግስታዊ ያለው ድርጅት ውስጥ በትልቅ ኃላፊነት የሚሰራ ባለትዳር የሚያምር ትዳር ያለው የተባረከ ትዳር ያለው የልጆች አባት በዚህ እድሜው ማለት ነው እንደገናም ደግሞ አገልጋይ የጠለቀ የቃል ዕውቀት ያለው አገልጋይ የሚያገለግል በፈቃዱ እግዚአብሔር የሚያገለግል ብዙዎች ለማደግ ደግሞ ምክንያት የሆነ ወንድም ነውና ዛሬ በእውነቱ ትልቅ እድል ነው ከሱ ጋር እኔ በመቀመጤ እግዚአብሔር የተመሰገነ ይሁን እነዛን ገጾቹን እያየን እግዚአብሔርን እያከበርን እግዚአብሔርን እያመሰገንን ነው የምንገኘውና ቀደም ሲል እንዳለው እሱም እንግዲህ ሲያገለግል ከመጣ በኋላ መጨረሻ ላይ መዝሙርም የራሱ መጽሐፍ ነው የጀመረውና እንደውም አንዱን ጠቀስ ያደረከው ስንቱ ይወራ ስንቱ ይነገር እንደው የኔስ ነገር የሚል በጣም ገራሚ መዝሙር አለ በተለይ ወደ ክፍለ ሀገር አካባቢ ስትወጣ ዝማሬውን እንዴት እንደሚዘምሩት ሳይ ምን ያክል ኃይል እንዳለው አያለውና ጉባኤው ሁሉ በደንብ አድርጉና አንዳንዱ መዝሙር ያው ወይ ዜማው ደስ ብሎን ወይ ቃሉን ከራሳችን ጋር አገናኝተን ምናምን ነው ብዙም ይወራ የሌለን ሰዎች ስንቱ ይወራ ብለን በጥሩ ዜማ ልንዘምር ይችላል ብዙም እኮ የሚወራ ነገር የለንም ሊሆን ይችላል ግን እንዳው በእውነት አንተ ግን ቁጭ ብለህ ይሄንን ስትጽፍ ምክንያት ይኖራል እንዳልከው ታሪክ ይኖራል ብዬ አስባለሁና ይሄን ሳልጠይቅ ማላልፈው ጉዳይ ነው ይሄን ዝማሬ ብዙዎቻችን ልብ ውስጥ ያለ ነውና ዝማሬውን እንዴት ነው ጻፍከው ለምን ጻፍከው ምንስ ነው ትርጉሙ ላንተ እንግዲህ አንዳንድ ተግዳሮቶች ቻሌንጆች ለሆነ ሰው በወቅቱ ከባድ ነው አልፎ ስታወራው ወይ የሚያስብሉ ነገሮች ይኖራሉ እኔ በነበርኩበት ያ ተማሪ በነበርኩበት ጊዜ በጣም ከባድ ቻሌንጅ አንደኛው ገጥሞኝ የነበረው የመጀመሪያው ነገር ኤክስፔክት አልተደረኩም በተለይ ዩኒቨርሲቲ ጆይን ሳደርግ ጎበዝ ተማሪ አልነበርኩም የመጀመሪያው ቻሌንጅ የሚጀምረው ከዛ ነው ከገባው በኋላ ዩኒቨርሲቲ በጣም ገጥሞኝ ከነበረው አንዱ የመባረር እጣ ኦልሞስት ደርሶኝ ነበረ ምንድነው የሆነው በሐሰት ተከስሼ ነው የሆነ ፈተና ወጥቶ ነበረ እና ጥሩ ውጤት አጋጣሚ ያመጣሁት አንዱ እኔ ስለነበርኩ አንተን ያወጣው የሚል ነገር መጣ እንግዲህ ዩኒቨርሲቲ ውስጥ በፍሬሽማን ጊዜ በእንደዚህ አይነት ነገር መከሰስ በጣም ከባድ ነው አጋጣሚ ሆኖ እኔ ያልነበርኩም ግን ከኔ ጋር የነበሩ 2-3 ልጆች ተከሰስን በሌላ ግሩፕ ደግሞ እንዲሁ ሌላ ክፍል አካባቢ እንደዚሁና ያኛው ግሩፕ ነው ፋይናሊ እንዳወጣው የተደረሰበትና ግን ከባድ አንድ ሴሚስተር አሳለፍኩ እጅግ ጭንቀት የሆነ በጣም አስቸጋሪ ጊዜ ነበርና አሁን አልፎ ስታየው ሲምፕል ነው ኦኬ ፕሩቭ ታረጋለህ ምናምን ነው ግን በወቅቱ እጅግ አስጨናቂ ቀንና ማታ አሳልፈናል በጣም እንጸልይ ነበረ እውነት እግዚአብሔር ይያለህ እና መጀመሪያ ጊዜ ያየሁት አንድ ቴክስት ነበር ከዛ በኋላ ብዙዎች ሲለዋወጡ ታውቃለሁ የደረሰኝ እኔ ይሄን ሼር አላደረኩም እንደዚህ ሆንኩ ግን አንድ ቀን ጧት ቴክስት ከፍት ለችግርህ ለእግዚአብሔር ትልቅ ችግር ገጠመኝ ብለህ አትንገረው ለችግርህ ግን ትልቅ እግዚአብሔር አለኝ ብለህ ንገረው የሚለውን ይሄ በጣም ኖን የሆነ በጣም ፌመስ የሆነ ቴክስት ነው ብዙዎች ሼር የሚያደርጉትና ያኔ መጀመሪያ ቀን ደረሰኝ በዚህ ችግር ውስጥ እያለውና እጅግ በጣም ነበር የተጽናናሁት በቃ የምር እንዳሸነፍኩ እንዳለፈ ነገር ነበር የቆጠርኩና በወቅቱ በጣም ከባድ ነበር እና እጸልይ ነበር በቃ ያንተን ፍቅር ያንተን ጥበቃ ማየት ፈልጋለሁ በዚህ ውስጥ እና ፈርስት ሴሚስተር ጨርሰን መጣን በቃ ውሳኔው የነበረው በቃ ይባረሩ አንድ አመት ላይ ያርጉ ግማሾቹም ይባረሩ ሚል ነበርና ለኔ በጣም ከባድ ነው አንደኛ ክርስቲያን ነኝ እንዴት ነው አሁን ሰረቀ ተብሎ መባረር ሰነፉ ነው መባረር እሱ ላይ ክብደቱ ላይ
አሁን በደንብ አድርገህ ብትነግረኝ እንዳልከው አሁን አልፎ ስታየው ቀላል ይመስላል፣ ግን ምናልባት በወቅቱ በዛ አይነት ወቅት ዩኒቨርሲቲ የገባ ሰው አገባቡ ከቤተሰብ ይዘው የምትመጣው ይሄ ምንድነው ስንታየው አዲስ አበባ ዩኒቨርሲቲ ገባ ሲባል እኮ ትልቅ ሸክም ነው። ከዛ ከምትወጣ ብትሞት ይችላል ቀላል እና አሁን በደንብ አድርገህ ልትነግረኝ ብዬ ነው። አዎ አንደኛ ስንገባ በጣም ብዙ ተማሪ የወደቀበት ዓመት ነው እና ከዛ ውስጥ አልፎ መግባት በራሱ የማይገኝ እድል ነው። አሁን በዚህ ዘመን እየሆነ እንዳለው በእኛም ጊዜ በጣም ከባድ ጊዜ ነበር። የሁለተኛው ጄኔሬሽን የሚባሉት ዩኒቨርሲቲዎች የተከፈቱበት ጊዜ ነው፣ ግን በጣም ብዙ ተማሪ የሚወድቅበት ጊዜ ነው እና በዛ ውስጥ ማለፌ ራሱ የሚደንቅ ነው። በወቅቱ ለእኔ የሚደንቅ ነው፣ ለቤተሰቦች የሚደንቅ ነው። ኤክስፔክት አልደረግም። የእኔ ብዙ ታለንቴ ብዙ የእጅ ስራ የሚሰራ ነገር እንጂ የሚነበብ አካዳሚክ ላይ ጎበዝ አልነበርኩም። ጎበዝ ያለመሆኔ ትኩረት ያለመስጠት እንጂ የአእምሮ ስንፍና አይደለም። ግን ትኩረት አልሰጥም። በቃ እኔ ብዙ ሌላ ቢዚ የሚያደርገኝ ነገር ነበረ። ሐሳቤ ሌላ ቦታ ነው። እውነት ለመናገር እኔ ሆናለሁ ብዬ የማስበው የነበረው እንጨት ሰራተኛ ነው። በቃ ህልሜም በእውኔም የማስበው እንጨት መስራት ነው። እንደውም አንዳንዴ ደብረ ታቦር እያለሁ አንድ እንጨት ሰራተኛ ነበረና በቀን 2 የሰራውን ለማየት ይሄድ ነበር። በቀን 2 ጠዋት የከሳት ተማሪ ኮንኩ ጠዋት 4 ሰዓት ላይ ሂጄ እቺን ኮሜዲኖ ቀለም እየቀባ ነው ብዬ ለማየት በጣም ረጅም ርቀት ነው። በሱ በኩልም አልፎ እኮ 2 ደቂቃ ነው። ግን አልፋለሁ። ያልፈለኩትን ከተማ ደርሼ እንደገና ተመልሼ እሱ ጋር ስደርስ በጣም ቀስ ብዬ ነበር የምራመደው። አይቼው አልፋለሁ። 11 ሰዓት ላይ ደግሞ ከክላስ በኋላ ተመልሼ ሄዳለሁ። ምን አድርሷት ይሆን? መሳቢያዋን ሰራት ጎኗን እና ልጁ አያውቅም፣ እኔ ነኝ የማውቀው። በጣም ተከታታዩ ነበርኩ። በየቀኑ ያለመታከት ይሄን አድርግ ነበር። ከቅዳሜ ውጪ እሁድ እሱ አይሰራም። ከሰኞ እስከ አርብ ግን በቃ ዋናው ስራዬ የኔ ጥናት ሳይሆን የልጁን ስራ መከታተል ነውና በዚህ ልክ ብዙ ትኩረትም ሰጥ ሰው አልነበርኩም እና ፋይናሊ ወደ ዩኒቨርሲቲ መግባት በዛ ዲል ትልቅ ቻንስ ነው። ይሄን ማጣት እንዴት ከባድ ሊሆን እንደሚችል የነብር ጅራት አይዙትም አይነት ነገርና ይያለው። ከዛ ደግሞ እንዳልኩ ቅድም ከቤተሰብ ኤክስፔክት የሚደረገው ትኩረት አልሰጥም ስለነበር ብዙም ልብስ ይዤ ያልሄድኩ አይነት ተማሪ ነኝ። ለሸክም እንዳይበዛ ተመላሽ ነህ ብዙም እና በዛ ልክ ሂደህ ግን ጥሩ ተማሪ ድንገት ስትሆንና የሆነ ያስከው ነገር የሆነ ነገር ሲገባ መልቀቅ የሌለምና ለእኔ በጣም ጭንቀት ነበረ። በዛ ውስጡኝ ነው ይሄ መዝሙር በቃ ልክ አለፈ። የመጀመሪያው ሴሚስተር አልፎ ሁለተኛ ልንመዘገብ ስንል በሰላም ተመዘገብን። ከዛ የተባረሩት ልጆች ተባረሩ፣ የኛ በሰላም አለፍን እና ልክ ይሄን ሳይ ነው ስንቱ ይወራ ስንቱ ይነገር ተቆጥሮ የማያልቅ ያንተስ ነገር ለሰው መራራትህ የሚል የእግዚአብሔርን ርህራሄ በልጅነት ኮንቴክስት ያየሁበት ነው። ከዛ ውጪ በእያንዳንዱ የህይወቴ ክፍል ብዙ ያየኋቸው ነገሮች አሉ። ምናልባት ኋላ እናነሳቸው ይሆናል እና እነዚህ ነገሮች ተደምረው ይሄኛው ግን ኢሚዲየት ኮዝ የሚባል ነገር የለም። ለመዝሙሩን ለመጻፍ ኢሚዲየት ዋናው ምክንያቴ እሱ ነበር። ግን እሱን ስጽፍ ያለፍኳቸውን ብዙ ነገሮች እያሰብኩ ነበር። ቤተሰብ ጥዬ ነው ወደ አዲስ አበባ የመጣሁት። የመጣሁበት አመጣጥ የሚያኮራ ደስ በሚል ነገር አይደለም የመጣሁት። በቃ አዲስ አበባ እንደገና ለመማር እንደገና ለመድገም 9ኛ ክፍልና የመጣሁት ከጓደኞቼ ተለይቼ ነው የመጣሁት እና እነዚህ ነገሮች ለኔ ፔንፉል ናቸው። ለሌሎቹ ሰዎች ግን በቃ አጋጣሚ የህይወት አጋጣሚ፣ ለኔ ግን በጣም ፔንፉል የሆኑ የህይወት አጋጣሚዎች ነበሩ። ሰዎች እንደማትችል የሚነግሩህ ወቅት ነው እና እነዚህን ሁሉ አልፈህ አንድ ያስከውን እድል ደግሞ በማይረባ ምክንያት ነው በትክክል ባልሆነ ምክንያትና አንተ ባልሰራው ነገር ልታጣው ስትል የሚሆነው ጭንቀት በጣም ከባድ ነው እና ብዙ የተጨነኩባቸው ጊዜያቶች አንዱ ከባድ ጭንቀቴ የዛ ጊዜ ነበር። ረጅም
ሌሊቶች ነበሩ እና ከዛ በኋላ ነው ይሄ መዝሙር የተጻፈውና ለኔ ትርጉም ይሰጠኛል ስሰማው ሁል ጊዜ አንዳንድ ጊዜ ሰውነቴን ሁሉ ያንቀጠቅጠኛል ሳስበውና በጣም የምወደው ዝማሬ ነው። እውነት ነው። እኛም የምንወደው መዝሙር እንግዲህ በአንተ ልክ ባይሆንም እኛም ባሳለፍናቸው ነገሮች ከእግዚአብሔር ጋር ባሳለፍናቸው ነገሮች ላይ ተንተርሰን እኛም ደግሞ ይህን ዝማሬ እናዜማለንና ክብር ሁሉ ለእግዚአብሔር ይሁን። ከዚሁ ርዕሰ ጉዳይ ሳንወጣ እንግዲህ ዘማሪ ነህ፣ ታዘምራለህም፣ ለራስም ትዘምራለህ፣ ትሰማለህ። እኔ እንግዲህ ምናልባት ከቅርበታችን አንጻር ብዙ ሰምቼ ያለፍኳቸው መዝሙሮች እስማውማ ብለህ እንድሰማው ምክንያቶችን ጠቅሰህ ስትሰጠኝ የመስማት እንትን ማሰማሜ ነው የሚባለው ይለያል። ምክንያቱም ክሪቲካሊ ታያለህ መዝሙር ታዳምጣለህና ነው። በዚሁ በጣም የምትወደው መዝሙር ተብለህ ብትጠየቅ የቱ ነው? ለምንስ ነው? ከባድ ጥያቄ ነው። ሁሉንም መዝሙር ወዳለሁ። ሁሉንም መዝሙር አልሰማም። ብዙ ሰው እንደዛ ነው የሚያስበኝ። በጣም ብዙ መዝሙር ማቅ ነው ብዙ ሰው የሚመስለው። ብዙ መዝሙር አላቅም። በጣም መርጬ ነው የምሰማቸው። በጣም መርጦ ከሚሰሙ አይነት ሰዎች መካከል ነኝ። ልጅ እያለሁ የምሰማቸው ወይም ደግሞ ዩኒቨርሲቲ እያለሁ የምሰማቸው ስፔሲፊክ ዘማሪዎች ነበሩ። ከኛም ከቤተክርስቲያናችን ከቤተክርስቲያን ውጭም ያሉ በጣም ትልልቅ ዘማሪዎችን ስሰማ ግን አንዳንዱን ለምንድን ነው እንዲህ ያለው እና ይሄ ቃላቶቹ በጣም እንትን ይሉኛል እና አንዱ ከምወደው በጣም ከምወደው አንዱ ዝማሬ መካከል አንድ ሉዓላዊ የሚል መዝሙር አለ። እግዚአብሔር ሉዓላዊ ነው የሚልና ባለፍኩበት መንገድ በሕይወት ጎዳናና በጣም ነው የምወደው። ልጁ የምር የዘመረበት መንገድና እግዚአብሔርንና ሰውን ኮምፔር ያደረገበት መንገድ ከዛ ደግሞ በሕይወት ጎዳና ውስጥ በሚገጥሙ ነገሮች ውስጥ ሰው የሚሰጠው አስተያየት እዛ ውስጥ የተጠቀሰበት መንገድ የሰው እንትን አንዳንዱ በቃ በጣም ስላሳዘንከው ነው ይለኛል አለ። የገጠመኝ እኔን ነው። ግን ሰው በቃ ከሩጭ አይቶ አይ እግዚአብሔርን አሳዝነው መሆን አለበት እንጂ እንደዚህማ ይለዋል። አንዳንዱ ደግሞ ውጊያ ነው ይለዋል። ይሄ ውጊያ ነው በጸሎት ነው የሚመለስ ይለዋል። አንዳንዱ ደግሞ የሆነ ነገር ይለዋል። ሰው የገባውን ሐሳብ ይሰጣል። እግዚአብሔር ግን ትክክል ነው፣ ሉዓላዊ ነው። ያደረገውን እግዚአብሔር ነው የሚያውቀው ለምን እንደሆነ እና በህይወቴ እንደዚህ አይነት ነገር ብዙ አልፌያለሁ። ከዛ የተነሳ ይሄን መዝሙር ስሰማው በጣም ሞደው አንዱ ዝማሬ ነው። ከዛ ውጪ የፓስተር ተስፋዬ ሽብሩ በማጣቲውን በማግኘት በሙላቲውን በጉርለት ጌታ በቤት ቅድም ያልኩህ ጥቅስ ጋር የኔ ህይወት የመጨረሻ ምንድነው የምታውቀው በባል የሚጀምረው እዛ ነው። ቢያልቅም ደስ የሚለኝ እሱ ነው። በህይወቴ ዘመን በሙሉ በቤት ብኖር መልካም ነው የሚለው መዝሙር ሁሌም ስሰማው እንደ አዲስ ነው የምሰማው። ስንዘምረውም ቤተክርስቲያን ውስጥ ከጓደኞች ጋር ወይም በአምልኮ ሰዓት ይሄ መዝሙር ሲዘመር ለኔ ትልቅ ትርጉም አለው በጣም እና ብዙ መዝሙሮች አሉ፣ ብዙ መጥቀስ እችላለሁ። ግን እነዚህ ሁለት መዝሙሮች በጣም ክርስትናን ወይም ደግሞ እግዚአብሔር ላይ ያለኝን እምነት ሞር እንትን እንዳደርግ ያደርጉኛል። እኔ ብዙ እንኳን ማለት አልችልም የተወሰኑ መዝሙሮችን ከጻፍኳቸው ውስጥ ደግሞ በጣም የምወደውና ትርጉም ይሰጠኝ የክርስቲያን ተስፋ አይቀርም የሚለው ዝማሬ ነው። እሱ መዝሙር ካሴቱ ላይ የለም፣ ከዛ ውጪ የተሰራ ነውና ብቻውን የተሰራ ነውና እሱ ሙዚቃ ብቻ ሙዚቃው ብቻ አንድ ዓመት በላይ ፈጅቷል። ሙዚቃው ብቻ ጽሁፉ እንደገና ዜማውን ማዘጋጀቱ ምናምን ብቻ ሳይሆን ሙዚቃው ብቻ አንድ ዓመት በላይ ፈጅቷል። ሙሉ አልበም እንኳን አንድ ዓመት አንዳንድ ጊዜ አይፈጅም። በጣም ታሽቶ የተሰራ መዝሙር ነው። ሪዝንም አለኝ፣ ምክንያትም አለኝ። አጋጣሚ ሆኖ በተለይ እዚህ መዝሙር ላይ ሁለተኛው ቁጥር የሚናገረው አጠቃላይ ስለ ክርስቶስ ዳግም ምጽአት ነው። በሁለት ምክንያት ነው የጻፍኩት። የመጀመሪያው ነገር ብዙ ጊዜ የክርስቶስ ዳግም ምጽአትን በቤተ ክርስቲያናችን ውስጥም ይሁን ከቤተ ክርስቲያን ውጪ እንዳስፈሪ ክስተት አድርገን ነው ምንስለው። አስፈሪ ነው። አሁን ቢመጣስ አይነት ነገር ነው። የሆነ ለቅጣት የሚመጣ ነው የሚመስለን።
ላመኑ በስሙ ላመኑ ግን በቃ የዘላለም ሕይወት ተሰጥቷቸዋል። እኛን ይዞ እንደሚሄድ ለዘላለም እንደምኖር አይደለም እናስቡ፣ ቅጣት ይዞ እንደሚመጣና ምክንያቱም እኛ ብዙ ጊዜ ወየው ነው አብዛኛው ነገር ወየው ነው፣ በቃ በጣም ወየው ነው እግዚአብሔር ዳግም ቢመጣ ስንል ሁልጊዜ የሚታየን ጥፋት ነው። ምክንያቱም ክርስትናን የምናስበው ከኛ ስራ ጋር አያይዘን ስለምናየው ነው። እግዚአብሔር ከሰራው ስራ ጋር ከጸጋው ጋር አናያይዘው። ስለዚህ ሁልጊዜ ቤተክርስቲያን ውስጥ በተለይ ሳስተውል የኔ ማስተዋል ሊሆን ይችላል፣ ትክክል ላይሆን ይችላል፣ ግን የኔ ማስተዋል ምንድነው ብዙ ጊዜ የክርስቶስ ዳግም ምጽአት ሮንግሊ ነው አሜሪካ አንድን ሰው ብትሄድ ስትለው የሚሰማው መጥቶ አንድ ሰው ቢወስድ ስትለው የሚሰማውን ደስታ ሩቡን አይሰማንም። ሩቡን አይደለም እንደው የሩቡን ሩብ እንኳን አይሰማንም። ለምን አሜሪካ ስንል እዛ ችግርም ቢሆን እንደዚህ አይነት መልካም ነገር አለ፣ እንዲህ አደርጋለሁ፣ ሂጄ እቀየራለሁ፣ ህይወቴን እቀየራለሁ የሚል ተስፋ አለ። በዳግም ምጽአት ስብከታችን ውስጥ ተስፋ ስለማናስገባበት ያለውን ፒክቸር የሰማይን ፒክቸር ስለማንነግርበት ብዙ ጊዜ ፍርሃትና ጭንቅ ሰው ዳግም ምጽአት እንደው ጌታ ዛሬ ቢመጣ ብትለው ብዙ ሰው ደስ የሚለው የለም። እንደው የሚልህም ምድር ላይ ካለው ችግር አንጻር መሮት እንጂ መሄድ ፈልጎ አይደለም። መሮት በቃ ከዚህ የባሰ አይሆንም አይነት ነገር ነው እንደው ይምጣና ይገላግለኝ የሚልህ እንጂ ሪል ደግሞ ጠበቅ አድርገህ ብትይዘው እንዲመጣም አይፈልግም ብዙ ሰው። ይሄ ምክንያቴ ነው። ምን ለማድረግ ሰማይ በጣም ትክክለኛ ቦታ ነው። እሱ ሲመጣ ለኛ በጣም ደስታ እንጂ ለሚያምን ሰው ደስታ እንጂ ጭንቀት ሊሆን አይገባም የሚል ሐሳብ የያዘ ነውና በደንብ ቁጥሮቹን በደንብ ለሚያይ በደንብ ለሚያነብ በጣም ጥልቅ ያለ ሐሳብ ለመያዝ ሞክሯል በገባይ መጠን። ሁለተኛው ሪዝኔ ግን ሁለተኛው ቁጥር ነው። ሁለተኛው ቁጥር ላይ ምን ብዬ አስቀምጫለሁ? ይሄ ሞት የሚባለው ነገር እንዴት እግዚአብሔር ሞትን እንዴት እንደሚያሸንፈው እሱን ለምንድነው በኳየር እኔ ባደኩበት ኳየር ውስጥ በአንድም በሁለት በሶስት ምክንያት ያጣናቸው በሞት በእኛ እድሜ ያጣናቸው ወንድሞቻችን አሉ። ወንድሞቻችን እህቶቻችን፣ አንዳንዶቹ በመኪና አደጋ፣ አንዳንዶቹ በጉዞ ላይ በጣም ምንወዳቸው በቃ ልናጣቸው የማንፈልጋቸውና በጣም ምንወዳቸው ወንድሞች እህቶቻችንን አተናል በዚህ እድሜያችን በሞት እና የሆነ ቀን ሌሊት 8 ሰዓት ምናምን አካባቢ ከዛ ውስጥ አንዱን ልጅ አሰብኩት። ለምን እንዳሰብኩት አላውቅም። እና በቃ ተነስቼን መዝሙር ነው የጻፍኩት። በቃ ኢሚዲየትሊ የጻፍኩት የክርስቲያን ተስፋ አይቀርም፣ በቃ እንደገና መገናኘት አለብን፣ ፍሬንድሺፕ ያሳለፍነውን ደስታ በቃ እንደገና መገናኘት አለብን የሚል እና ቶሎ ሆኖ ይሄ ነገር ተገናኝተን አንድ ላይ ሆነን ማዕድ አንድ ላይ ስንቆርስ እንደ ድሯችን ስንጫወት የሚታየኝ ያ ስዕል ሆነ። ከዛ የተነሳ ይሄን መዝሙር በጣም ነው የምወደው። ሁሌም ስዘምረው ዝም ብዬ ለመዘመር ሳይሆን ትርጉም እየሰጠኝ ምዘምረው ዝማሬና እነዚህ ብዙ ወዳቸዋለሁ። እንግዲህ ብዙ እንደሚኖር ተስፋ አለኝ። እያንዳንዱን አውራ ብንል ብዙ ነገር ታወራለህ። እንዳልከው ደግሞ እንግዲህ በጣም የተለዩ ያልካቸውን ለምንድን ይሄን ያነሳሁት ቀደም ሲል ጥያቄውን ስጠይቅህ እንዳነሳውልህ በጣም በጥልቀት ስለምታያቸው ብዬ ነው። ከዜማቸው ባሻገር ውስጣቸው ያለውን መልእክት ትልቅ ዋጋ ተሰጠውና በደንብ አድርገህ ነው የምትመለከተውና ያን በማለት ነው። እግዚአብሔር ይባርክ። ምናልባት አንስተው ነበር እንግዲህ አሁን አንተ ያደረገህ ብዬ የማስበውና በደንብ አድርገህ እንዲንቅ አድርገህ ያዝከው ነገር ቢኖር ክርስትና ብዬ አስባለሁ። ክርስትና እንደው ክርስትና ግን ለአንተ ምንድነው ብንልህ ምንድን ነው? ክርስትና ማምለጫ ነው የመጀመሪያው ነገር። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስለ ክርስቶስ ነው የሚያወራው። በእያንዳንዱ ጥቅሶች ውስጥ እንዴት እግዚአብሔር ጸጋውን እንደገለጸ እንዴት ወደ ነበርንበት ክብር ያጣነውን ነገርና ክርስትና ማምለጫ ነው፣ መደበቂያ ነው፣ ከኃጢአት መሸሻ ነው። ብዙ ሰው ክርስቲያን ስትሆን ከኃጢአት በቃ ሙሉ ለሙሉ ተለይተ ቅዱስ የሆንክ አርጎ ስለሚያስብ ክርስትና ትግል ይሆንብናል። ግን ክርስትና
በጉዞ ውስጥ ይሄ ጉዞ ነው ምን ሄደው ጉዞ ነው እንጂ ፋይናል ዴስቲኔሽናችን አይደለም። ሰው ክርስቲያን ሲሆን ነው ጉዞ የሚጀምረው። የህይወቱን ጉዞ የሚጀምረው ክርስቲያን ሲሆን ነው። ስለዚህ ሰማይ እስክንገባ ድረስ ያለ ጉዞ ነው። በዛ ውስጥ ይደክመሃል፣ ትታክታለህ፣ ግን ስቲል እዛው ጋር ነህ። ስቲል ከክርስቶስ ጋር ነህ። የእረኛው ዳዊት ስለ እረኛው የጻፈበት እግዚአብሔር እረኛዬ ነው የሚለውን አንዴ አጠና ነበርና በጣም ሲገርመኝ ነበረ። አንዱ ቁጥር ገና እግዚአብሔር እረኛዬ ነው የሚለውን ሌላ ወደ ታች ሳትወርድ ክርስትናን እንዴት አድርጎ እንደሚገልጽ እዛ ውስጥ እግዚአብሔር እረኛዬ ነው ስደክም በግ እረኛ ብድግ አድርጎ ይይዛል አይደል? ሰው ከክርስቶስ ጋር ስትሆን አደክምም ማለት አይደለም፣ ትደክማለህ። አትወድቅም አይደለም፣ ትወድቃለህ፣ ግን የሚሸከምህ አለ ማለት ነው። ሰው ክርስትና ሁሉም ሰው ወደ ክርስትና ቢመጣ አይሆፕ ዓለም ሰላም እና ክርስትና ስል ትክክለኛ ወደ ክርስትና ወደ ክርስቶስ ቢመጣ ነው እንጂ ለሶኮልድ ክርስትና ወደሚባለው ወይም ደግሞ ከአንዱ ዶሚኔሽን ወደዚህኛው የመምጣት ጉዳይ ሳይሆን ወደ ክርስቶስ ሰው ቢመጣ ሲደክመው ያርፋል፣ ምክር ያገኛል፣ ይጽናናል፣ ይበረታል። የት እዛ እስኪደርስ ድረስ የማረሳው ነገር አለ። ሁሉ እግረ መንገድ ነው ብላ አንድ አገልጋይኛ ቸርች ስሰብክ ነበርና ሰው እንደውም አንድ መዝሙሬ ላይ ለመጥቀስ ሞክሬያለሁ ይሄን ሐሳብ። ከዚህ ተነስተ አዋሳ ለመሄድ ዝዋይ ላይ እኮ የፈለገ ጥሩ ቤት ብታገኝ አትገዛም። ምክንያቱም ዴስቲኔሽን አዋሳ ነው። ምግብ ልትበላ ትችላለህ፣ እግረ መንገድህን የሆነ ነገር ቃል ልትገዛ ትችላለህ። ክርስትና እግረ መንገድ ነው። ትንሽ ልታርፍም ትችላለህ፣ እንደ አድረን ሂድም ብለህ ልታድር ትችላለህ። ግን በቃ የሆነ ነገር አትገዛም፣ አሴት አትይዝም በዚህ እግረ መንገድ ውስጥ በጉዞ ውስጥ እና ክርስትና እዚህ ምድር ላይ ብዙ አሴት እንዳይኖረን የሚያደርግ ነገር ነው። እግረ መንገድ እየሰራን እግረ መንገድ እየተማረን እግረ መንገድ ማድረግ ያለብንን እያደረግን እንሄዳለን እንጂ ሜጀሩ እሱ አይደለም። እግረ መንገድ የሚደረግ ነው። ብንማር እግረ መንገድ ነው፣ ብንዘምር እግረ መንገድ ነው፣ ቤት ብንሰራ እግረ መንገድ ነው። በዋናነት ፋይናሉ ሰማይ ነውና ክርስትና ይሄ ነው። ጉዞ ነው፣ መንገድ ነው፣ እግረ መንገድ የሚኖር ነገር ነው። ግን ከክርስቶስ ጋር ዲፍረንሱ እሱ ነው። ሰው በሌላ መንገድ ይጓዛል፣ ሌላ ነገር መርጦ ሊጓዝ ይችላል። ሁላችንም ተጓዦች ነን። ግን ከክርስቶስ ጋር መጓዝ መምረጥና ያለ ክርስቶስ መጓዝ መምረጥ ነው ዲፍረንሱ። ሰው ክርስትና እንዲፋይን ካደረግነው ከክርስቶስ ጋር መጓዝ ነው። ስትጓዝ ምን እግረ መንገድህን ብዙ ነገር እያደረክ እግዚአብሔር እየረዳህ እየመከረህ እያጽናና ስሙ ራሱ የክርስቶስ እኮ ድንቅ መካር ኃያል አምላክ። ድንቅ የሆነ መካር ካለህ ሼር ሆልደር ነው በጉዞ ሼር ሆልደር እና የቢዝነስ ቃል ነው ብዙ ወደዋለውና እግዚአብሔር እንደ ሼር ሆልደር የህይወታችን ሼር ሆልደር ነውና ክርስትና በጣም ክርስቲያን የሆነ ሰው በጣም የታደለ ነው። በዚህ ውስጥ ግን መውደቅ አለ። አንዳንድ ጊዜ ምፈራው ነገር ምንድነው? ብዙ አሁን የመዝሙር ክሊፕ ብዙ ሰራ እኔን ከእንትኑ ጋር ከመዝሙሩ ጋር እንዲያገናኙኝ አልፈልግም። ፐርሰናሊ መዝሙሩ የሚነግረው ነገር አለ፣ እኔ ደግሞ ፐርሰናል ላይፍ ይኖራል። ክርስቲያን ኦፍ ኮርስ የሚናገረውን መኖር አለበት። ሁሌ ግን ላይኖር ይችላል፣ ይወድቃል፣ ይነሳል። በጣም የሚጸልይ ሰው ስታይ እኔ የማስበው በጣም ሆስፒታል የሚሄድ ሰው ነው የማስበው። በጣም ሆስፒታል የሚሄድ ሰው ምን ማለት ነው? በጣም የተሻለው ነው ማለት ነው እንዴ? ደጋግሞ ሆስፒታል የሚሄደው ምንድነው? መፍትሄ። ደጋግሞ የሚጸልይበት መፍትሄ የሚፈልግበት ጉዳይ አለ ማለት እንጂ ቅዱስ ነው ማለት አይደለም። ብዙዎቻችንን አገልጋዮችን ክርስትናን በዚህ ውስጥ የምናልፍ ሰዎችን በተለይ አገልጋዮችን ሰዎች ሲያይ በቃ ሁሉ በኩሉ የሆኑ የማይሳሳቱ የማይወድቁ ግን ክርስትና ብትወድቅም የምትነሳበት ሰባቴ ብትወድቅ ሰባቴ የሚያነሳ ጌታ ያለበት መንገድ ነው። ሰው በዚህ መንገድ ከሄደ ከክርስቶስ ጋር ይህን ጉዞ ይጓዛል። ካልሆነ መጓዙ አይቀርም፣ ግን ብቻውን ነው። ማምለጫ የለውም። በቃ ሲወድቅም ወድቆ ነው የሚቀረው የሚያነሳው ከሌለ። ብዙ ሰው ከወድቆ የቀረው ክርስቶስ ከጎኑ ስለሌለ ነው። ግን በክርስትና ጉዞ ውስጥ ግን ልትወድቅ ትችላለህ። በብዙ ነገር ውስጥ እንደ ዳዊት ብዙ ነገር ልትሆን ትችላለህ፣ ግን ትነሳለህ ነው ፖይንቱ። የክርስትና ተስፋ አለ፣ መዳረሻ ነው፣ እግረ መንገድ ነው እንጂ
ትልቅ ኢሹም አይደለም። ለዛ ነው ህይወትን አካብደንም ማየት የሌለብን አቅለንም ማየት የሌለብን። ለዛ ነው ጉዞ ነው፣ ወድቀ መቅረት የለብንም። በጣም እግዚአብሔር ይባርክህ። በጣም የማመሰግነው ተመልካቾቻችን እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያ ላይ ሆፕ እንግዳን ከዶክተር ዳዊት ካሳ ጋር እያደረግን ያለን ቆይታ ነው። በጣም በርካታ ነገሮችን አንስተናል። እንግዲህ መቼም እግዚአብሔር የምናስተውልበትን ነገር ይስጠን። በሱ ህይወት ውስጥ እግዚአብሔር የሰራውን አንዳንድ ነገሮችን አመለካከቱን በምን ላይ የተገራና በምን ላይ የተመሰረተ እንደሆነ እያየን ነበርና እግዚአብሔርን እያመሰገንኩ ነው። እናንተም እያመሰግናችሁ ነው፣ ራሳችሁን የታዘባችሁ ነው ብዬ አስባለሁ። በእውነት በተለይ መጨረሻ ላይ ባነሳነው ርዕሰ ጉዳይ ላይ ክርስትና ለአንተ ምንድነው በሚል ማምለጫ ነው። ወደዚህ አምልጠን ነበረ በኃጢአት ምክንያት፣ እንደገና ወደዚህ የምናመልጥበትና ወደ እግዚአብሔር የምንሄድበት ጉዞ ነው። በዛ ጉዞ ውስጥ ብዙ ነገሮች አሉ፣ ግን ደስ የሚለው መጨረሻው ላይ እግዚአብሔር ነው ያለውና እግዚአብሔር ደግሞ ይዞን የምንሄድበት የጉዞ መስመር ነው ብሏልና ይሄንን መስመር መያዝ እጅግ በጣም ብልህነት ነው። እንግዲህ ወንድማችን ዶክተር ዳዊት ካሳ በመዝሙር እግዚአብሔርን የሚያገለግል በቃል የሚያገለግል በስራውም ደግሞ ትልቅ ኃላፊነትን ይዞ የሚሰራ ለብዙዎች ደግሞ ወጣቶች መቆም ወጣቶችም ሳይሆን ለአዋቂዎችም ጭምር ለቤተክርስቲያንም ትልቅ አሴት የሆነ እግዚአብሔርን እያገለገለ ያለ ወንድም ነው። ገና ያላነሳናቸው ብዙ ነገሮች አሉ፣ ግን በሚቀጥለው ፕሮግራም እንደገና እንደምናነሳቸው ተስፋ እያደረግን የዛሬውን በዚህ ወደ ፍጻሜ ማምጣት እንገደዳለን። በተለይ ከትምህርቱ ጋር በተያያዘ ከመቼ ነው ቅድም ተናግሮ ነበረ ብዙዎች እኔን ተስፋ የቆረጡብኝ እንደውም ብዙ መቃም ይዤም አልሄድኩም ወደ ዩኒቨርሲቲ ሲሄድ እድል አግኝቼ ቶሎ ይመለሳል ተብዬ ስለታሰብኩላልና ምንድነው ግን የተፈጠረው? ምንድነው ለውጡን ያመጣው እዚህ ደረጃ ላይ ለመድረስ? ዛሬ የፒኤችዲ ሌቭል ላይ ደርሶ ያለ ወንድም ነውና ምንድነው ትልቅ ስራ ትልቅ ቤት እየመራ ያለ ትልቅ ድርጅት እየመራ ያለ ወንድም ነውና ምንድነው ለዚህ ምክንያቱ የሆነው የሚለውን ጥያቄ እናነሳለታለን። ከዛ ጋር በተያያዘ ደግሞ የሚገርመው ነገር በቤተክርስቲያን ላይ ነው ጥናቱን ያካሄደውና ምንድነው ጥናት ያካሄድከው? ምን ሳገኘ? ምን ታዘብክ? እግዚአብሔር ለዚህ ቤተክርስቲያን የሰጠው ምን የተለየ ነገር አገኘ? የሚሉ ሐሳቦችን የምናነሳበትን ክፍል በቀጣይ ይዘንላችሁ እንመጣለን። የዛሬውን ግን በዚህ ወደ ፍጻሜ ማምጣት እንገደዳለን ከሰዓታችን አንፃር። እስካሁን አብራችሁ የቆያችሁ ሁላችሁንም ጌታ ይባርካችሁ እያልን የዛሬ እንግዳችንንም ዶክተር ዳዊት ካሳንም እግዚአብሔር ይባርክህ እያልን በእናንተ ስም በሚቀጥለው እንደገና እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።